አባቱ እንደሞተ እንጀራ እናቱ በዝናብና በጭቃ ላይ አባረረችው። መጽሐፍትን ከቆሻሻ ላይ እየለቀመ ያጠና የነበረው ያ የከሰል ተሸካሚ ልጅ ከዓመታት በኋላ ማንም ያልጠበቀው ትልቅ ሰው ሆኖ ተመለሰ። በመጨረሻም የራሱን እንጀራ እናት በፍርድ ወንበር ላይ ሆኖ አገኛት። እንባ የሚያራጭና አስተማሪ ታሪክ። እስከ መጨረሻው ተከታተሉ። ታሪኩን ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ታሪኩ ለሌሎች እንዲደርስ አግዙን። ወደ ታሪኩ እንለፍ። ነፋሱ እንደ ተራበ ተኩላ በሚጮህበት በአንዲት አስፈሪ የክረምት ሌሊት በተሰነጣጠቁ መስኮቶች ጀርባ የሕፃኑ ዩሱፍ የመጨረሻ የሕይወት ብርሃን ጠፋ። የሚያስፈራው የነጎድጓዱ ድምፅ አልነበረም፣ ይልቁንም በዚያ ቀዝቃዛ ክፍል ውስጥ በጸጥታ የተኛውን የአባቱን አስከሬን ማየቱ እንጂ። የሞትና የካፍር ሽታ ቦታውን ሞልቶት ነበር። የእንጀራ እናቱ ገና የአባቱ ቀብር ሳይደርቅ ስለ ውርስ በማሰብ ተጠምዳ ምድጃው ላይ የጣደችው ዳቦ ሲቃጠል ከሚወጣው ሽታ ጋር ተደባልቋል። ዩሱፍ ገና የ10 ዓመት ልጅ ነበር። ሰውነቱ ቀጭን፣ ዐይኖቹ ሰፊ፣ ንጹሕ የልጅነት ፊቱ ገና በዘመን አቧራ ያልቆሸሸ ነበር። የእንጀራ እናቱ እንደ እናት ትሆነኛለች ብሎ ያስብ ነበር። ነገር ግን አባቱ ወደ መቃብር ወርዶ ለቅሶ እንደተበተነ እውነተኛ ማንነቷ ወጣ። ንጋትን እንኳን አልጠበቀችም። ጨርቅ የሆኑ ልብሶቹን በሙሉ በጥቁር የቆሻሻ ፌስታል ጠቀለለች። በብርድ ምክንያት ያቃስት የነበረውን የእንጨት በር ከፈተች። ሕፃኑን በጭካኔ ገፋችው። በዝናብ የረጠበው ጭቃ ላይ በፊቱ ተደፋ። በሩን በላዩ ላይ በኃይል ዘጋችበት። ያ የብረት መቀርቀሪያ ሲዘጋ የሚሰማው ድምፅ ለዩሱፍ የልጅነት ሕይወቱ የሞት ፍርድ ነበር። ዩሱፍ በጨለማ ውስጥ ብቻውን ቀረ። መጠለያ የለ፣ ልብስ የለ፣ ሁሉን ነገር ካካበበችው ከአላህ ዘኔታ በስተቀር። ያለማንም ከለላ በከተማው ጎዳናዎች ላይ ባዘነ። የጎዳና ውሾች ይጮኹበታል። ብርዱ ትናንሽ አጥንቶቹን ይቦርቡረዋል። ከአንድ አሮጌ ዳቦ ቤት ግድግዳ ጥግ በስተቀር የሚጠለልበት ቦታ አላገኘም። ከግድግዳው በሚወጣው ሙቀት እየተጽናና እንባው ጉንጮቹ ላይ ደርቆ የአባቱን እጅ እያለመተኛ። በቀጣዩ ቀን ጠዋት ዩሱፍ ሰውን አልለመንም። በደከሙ ዐይኖቹ ሥራ ፈለገ እንጂ። ወደ ከሰል ተራ ሄደ። ሰዎች ከአቧራውና ከክብደቱ የተነሣ ወደሚሸሹት ወደዚያ ጥቁር ቦታ አገልግሎቱን ለነጋዴዎች አቀረበ። አንደኛው ነጋዴም የከሰል ተሸካሚ እንዲሆን ፈቀደለት። ትዕይንቱ ልብ የሚሰብር ነበር። ከክብደቱ እጥፍ የሚሆን ከባድ ከሰል የሚሸከም ትንሽ ልጅ። ጀርባው ጎበጠ፣ እግሮቹ በእያንዳንዱ እርምጃ ይንቀጠቀጡ ነበር። ያ ቆንጆ ፊቱ በጥቁር አቧራ ተሸፍኖ ከመጥፋቱ የተነሣ በድቅድቅ ጨለማ ውስጥ እንደሚያበሩ ጨረቃዎች ከዐይኖቹ ነጭ በስተቀር ምንም አይታይም ነበር። ለዳቦና ለትንሽ ቁራሽ አይብ እንኳን የማትበቃ ሳንቲም ያገኛል። ነገር ግን እነዚያን ሳንቲሞች በተሰነጣጠቁ ትናንሽ እጆቹ ይዞ በረካ ልብ አላህን ያመሰግናል። የእንጀራ እናቱ ግን አላህ የምትሠራውን የረሳላት መስሏት በዚያ ሞቅ ያለ የአባቱ ቤት ውስጥ ትደሰት ነበር። ቀናት አለፉ። ዩሱፍ በከሰል ጥቁረት ውስጥ ይዋኝ ነበር፣ ልቡ ግን እንደ በረዶ የነጻ ነበር። ሕፃናት ንጹሕ ልብስ ለብሰው ያሸበረቀ ቦርሳ ይዘው ወደ ትምህርት ቤት ሲሄዱ ሲያይ ልቡ ይደማ ነበር። ከከሰል ተራው አጠገብ ካለው ትምህርት ቤት አጥር ስር ሆኖ መምህሩ ቋንቋና ሂሳብ ሲያስተምሩ በስርቆት ያዳምጥ ነበር። የመምህሩ ቃላት በሞቃታማ ቀን እንደ ቀዝቃዛ ውሃ ልቡን ያረሱት ነበር። ምንም እንኳን ቢደግመውም ከጠዋት እስከ ማታ ከባድ ሸክም በመሸከም ሰውነቱ ቢዝልም የሕይወትን ታሪክ የሚቀይር ትልቅ ውሳኔ ወሰነ። ዩሱፍ ከቆሻሻ ላይ የተጣሉ መጻሕፍትንና ወረቀቶችን እየለቀመ አቧራውን ጠረግ እያደረገ ሥራውን ሲጨርስ ማታ በጎዳና መብራት ስር ያነብ ነበር። የሚተኛው ጠንካራ የከሰል ኬሻ ላይ ሲሆን ትራሱ ደግሞ በአጋጣሚ ያገኘው የተበጠሰ መጽሐፍ ነበር። በገበያ ያሉት ሰዎች የከሰሉ ልጅ እያሉ ይጠሩታል። ልክ እንደ ሥራው ሁሉ የወደፊት ሕይወቱም የጨለመ ይመስላቸው ነበር። ነገር ግን ይህ ፊቱ በአመድ የተሸፈነ ልጅ ትላልቅ ሰዎች የተሳናቸውን የሕግና የፍቅር ትምህርት በልቡ ይከት እንደነበር አላወቁም። ረሃብ ሆዱን ይቆርጠው ነበር፣ ነገር ግን ለትምህርት የነበረው ፍቅር የሆዱን ሕመም አስረሳው። መከራው እየጨመረ ግፍም እየጠነከረ ሄደ። ነገር ግን የሰማይ ዓይን ትመለከተው ነበር፣ የማያጋድል ሚዛንም ታዘጋጅለት ነበር። 7 ከባድ ዓመታት አለፉ። በጸጥታ የተሞላ ስቃይ የሰፈነባቸው 7 ክፍለ ዘመናት ይመስሉ ነበር። ዩሱፍ በከሰል ክምር ውስጥ አደገ። ያ ለስላሳ ሕፃን ወደ ቀጭን ወጣትነት ተቀየረ። ሰውነቱ በጠባሳና ፈጽሞ በልዳኑ ቁስሎች ተሸፍኖ ነበር። ቀኑን ጎህ ከመቅዳድ በፊት ይጀምራል። በደከመው ጀርባው 50 ኪሎ የሚመዝን የከሰል ኬሻ ተሸክሞ ወደ ሀብታሞች ቤት በረጅም ደረጃዎች ይወጣ ነበር።
ላቡ በጀርባው ላይ ይፈስና ከከሰል አቧራ ጋር ተቀላቅሎ ጥቁር ፈሳሽ ይሆናል። ልብሱንና ቆዳውን ይቀባዋል። ሰዎችም ጥቁሩ መንፈስ እያሉ ይጠሩት ነበር። በሌሊት ከጥርሱ ነጭነትና ከዓይኑ በስተቀር ምንም አይታይም ነበር። ሥራው አከርካሪውን ቢያጎብጠውም ዕቅዱ ግን ለአፍታም አልተንበረከከም። ዩሱፍ ከዕለታዊ ጉርሱ ቀንሶ ራሱን ራት በመከልከል በገንዘቡ ለትንሽ መብራት የሚሆን ዘይት፣ ወረቀትና ቀለም ይገዛ ነበር። በእኩለ ሌሊት ሁሉም ሲተኛ ዩሱፍ እጆቹን ከጥቁር ረት ታጥቦ ከዳቦ ቤቱ አጠገብ ባለችው ቀዝቃዛ ጥግ ይቀመጥ ነበር። በሕግ በትርጓሜና በፍርድ መሠረቶች ላይ ያጠናል። የተራበ ሰው ምግብ እንደሚበላ እርሱም ገጾቹን በንባብ ይውጣቸው ነበር። ሰዎች ምንም የማያውቅ ተሸካሚ አድርገው የሚያስቡት ይህ ድሃ ወጣት ተንቀሳቃሽ የእውቀት ቋት ሆኖ ነበር። በድብቅ ወደ ከተማው የፍርድ ችሎቶች ይሄድ ነበር። በተበጣጠሰ ልብሱ በሩ ላይ ቆሞ የዳኞችን ፍርድ ይሰማል። ትክክለኛውንና ስህተቱን በአእምሮ ይተነትናል። የተበደሉ ሰዎች ጠበቃ መቅጠር ስላልቻሉ ሲሸነፉ ይመለከት ነበር። ያኔ ከቤቱ የተባረረበትን ሌሊት እንባውን አስታወሰ። ድምፅ ለሌላቸው ሁሉ ድምፅ ለመሆን ለራሱ ቃል ገባ። በሌላ በኩል የእንጀራ እናቱ ወሬ ይሰማ ነበር። መሬቱን ሽግ፣ ገንዘቡን ለውድ ልብሶችና ጌጣጌጥ አባክና ቤቱ እስኪፈርስ ድረስ ችላ ብላው ነበር። ገንዘብ የሚዘውትር ዩሱፍን በረሃብ የሞተ ወይም በሕይወት ላብራቶሪ ውስጥ የጠፋ መስሏት ነበር። ነገር ግን ጭቃ ላይ የጣለችው ልጅ በጨለማ ውስጥ ለራሱ የብርሃን መሰላል እየገነባ መሆኑን አላወቀችም ነበር። የመሰላሉ ደረጃዎች ትዕግሥት፣ መብራቶቹ ደግሞ እንቅልፍ ማጣት ነበሩ። በዚያች ሌሊት የተሰበረው የተቃጠሉ ወረቀቶች አመድ ብቻ አልነበረም፣ በዩሱፍ ነፍስ ውስጥም የሆነ ነገር ተሰብሮ ነበር። ነገር ግን እንደተለመደው ጎህ ሲቀድ እምባውን ጠራረገና በቁስልና በብድር የተሞላውን ሰውነቱን ተሸክሞ ወደ ከሰል ተራ ሄደ። መከራው ይበቃኛል ብሎ አስቦ ነበር። ነገር ግን ዕጣ ፈንታ የመጨረሻውንና ብርቱን ድብደባ እንዳዘጋጀለት አላወቀም ነበር። በዚያ ቀን ከሰዓት ላይ የነጋዴዎች አለቃ ወደ አንድ የከተማው ባለጠጋ መኖሪያ 10 ኬሻ ከሰል እንዲያደርስ አዘዘው። ዩሱፍ ከባድ ሸክም ተሸክሞ በአገልጋዮች በር ገባ። ፊቱ ሙሉ በሙሉ ጠቆሯል፣ ልብሱ ተቀዷል። ሸክሙን ግቢ ውስጥ አራገፈና ክፍያውን ጠበቀ። የቤቱ ባለቤት የሆነው ትዕቢተኛ ሰው ወጣ። የወርቅ ዲናር የያዘ ከረጢት ይዞ ነበር። ለዩሱፍ ሂሳብ ሲከፍለው አንዲት የወርቅ ሳንቲም ወደቀችና ከከሰል ኬሻዎቹ ስር ተንከባለለች። ከአንድ ሰዓት በኋላ ቤቱ ተደበላለቀ። ባለጠጋው ያ ቆሻሻ የከሰል ሰው ሰረቀኝ ብሎ ጮኸ። ጠባቂዎቹን ላከ። በሰዎች ፊት ዩሱፍን ከገበያ እየጎተቱ አመጡት። በመንገድ ላይ እየጎተቱት ሳለ መንገደኞች በንቀት ይመለከቱት ነበር። ይህ የጎዳና ልጅ እኮ ነው፣ በውስጡ ምንም መልካም ነገር የለም አልናችሁም ነበር እያሉ ይተራሙ ነበር። በዋናው አደባባይ በባለጠጋውና በፖሊስ አዛዡ ፊት አቆሙት። ባለጠጋው አንተ ሌባ፣ ዲናሩ የት አለ ብሎ ጮኸ። ዩሱፍ ራሱን ቀና አደረገ። ከአፍንጫው ደም እየፈሰሰ ቢሆንም በተረጋጋና በጠንካራ ድምፅ ተናገረ። ንግግሩ ሁሉንም አስደነገጠ። አልተንተባተበም፣ አላለቀሰም። ይልቁንም እንከን በሌለው የጠራ ቋንቋ እንዲህ አለ። ጌታዬ ሆይ፣ ሕጉ ማስረጃ በአቅራቢው ላይ መሐላ ደግሞ በካጂው ላይ ነው ይላል። እርስዎ ያለ ማስረጃ ስርቆት እያሉኝ ነው፣ እኔ ደግሞ በእውነተኛ መሐላ ክዳለሁ። ፈትሹኝ። ምንም ካላገኙ ግን በሕዝብ ፊት ስሜን ስላጠፉ የካሳና የክብር መመለስ ጥያቄ ማቅረብ መብት አለኝ። በአደባባዩ ላይ አስደንጋጭ ጸጥታ ሰፈነ። ይህ ፊቱ የጠቆረ የከሰል ሰው እንዴት የዳኞችን ቋንቋ ሊናገር ቻለ? ነገር ግን የባለጠጋውና የጠባቂዎቹ ድንጋጤ በፍጥነት ወደ ፌዝና ወደ እብደት ሳቅ ተቀየረ። ይህ የከሰል ተሸካሚ የሕግ ምሁር ሆነ እንዴ? ይህንን የተማርከው በጉድጓድ ውስጥ ካሉ አይጦች ነው አሉት። ፍትሕ ከመስጠት ይልቅ ለድፍረቱ ቅጣት በሚል በከባድ ሁኔታ ደበደቡት። ጉልበቱ እስኪዝል ድረስ ከደበደቡት በኋላ ወደ ገበያው ወይም ወደ ከተማዋ ከተመለስክ እንገድልሃለን ብለው ዝተው ከከተማው ግንብ ውጪ ወዳለ ሰው አልባና አስፈሪ ቦታ ወርውረው ጣሉት። ዩሱፍ በቀዝቃዛው አፈር ላይ ተዘረረ። ሰውነቱ በሕመም ይቃጠላል፣ ክብሩም ከእግር በታች ሆኗል። ሥራውን፣ መጠለያውን፣ መጽሐፍቱንና ስሙን አጥቷል። ሰውነቱን ከሚሸፍነው የተቀደደ ልብስ ውጪ ምንም የለውም። ወደ ተዳመነው ሰማይ ተመለከተ። የፊቱ ደም ከቁጭት እንባ ጋር ተቀላቀለ። የነፍሱን ማዕዘናት ያናወጠ ድምፅ የለሽ ጩኸት ጮኸ። ጌታዬ ሆይ፣ በፊቴ ላይ በሮችን ሁሉ ዘጉ፣ ያንተ በር ግን አይዘጋም። በበደል ፈረዱብኝ፣ አንተ ግን ፍትሐዊ ዳኛ ነህ። አላህ ሆይ ተሸንፌአለሁና ድል እርዳኝ።
በዚያች ቅጽበት ለሞት እጁን ሰጥቶ ዓይኖቹን ሲጨፍን የፈረስ ኮሽታ ወደ እርሱ ቀስ ብሎ ሲጠጋ ሰማ። ጥላው ከራሱ ላይ ሲያረፍ ዓይኖቹን በጭንቅ ገለጠ። ረጅም ነጭ ሪዝ ያላቸው ትልቅ ሰው ከፈረስ ሲወርዱ አየ። ይህ ሰው ተራ መንገደኛ አልነበረም፣ የአጎራባች ትልቅ ከተማ ዋና ዳኛ እንጂ። በዚያ ጭው ያለ መንገድ በድንገት ሲያልፉ የዩሱፍን ጸሎት ሰምተው ነበር። አዛውንቱ ሸይ ወደ ዩሱፍ ጎንበስ አሉ። የፊቱን ደም በንጹሕ ነጭ ጨርቅ ጠረጉለት። በአዛኝ ድምፅም ልጄ ሆይ በሞትና በሕይወት መካከል ሆነ የተናገርካቸው ቃላት ከሌባ ወይም ከወንበዴ የሚወጡ አይደሉም፣ ከሊቅና ከአዋቂ ልብ የሚወጡ እንጂ። ማነህ? ታሪክስ ምንድን ነው? አሉት። ዩሱፍ ታሪኩን በተሰበረ ድምፅ ነገራቸው። ስለ ደረሰበት በደልና ራሱን በምክንያት እንዴት እንደተከላከለ ሲነግራቸው የሸዩ ዓይኖች በእንባ ሞሉ። ሲሳይን ለሚሰጥ ጌታ ጥራት ይገባው። ከቀናት በፊት ረዳቴና የእውቀቴ ወራሽ ሞቶብኝ ነበር። አላህ የተሻለ እንዲሰጠኝ ለምን ነበር እኔን ወደ አንተ አንተንም ወደ እኔ አመጣን አሉ። አዛውንቱ ጠባቂዎቻቸውን አዘው ዩሱፍን በክብር ተሸክመው ወሰዱት። ከዓመታት በኋላ የከሰል አቧራው ታጠበ። ለተማሪዎች የሚሆን ክቡር ልብስ ለበሰ። አባቱ ከሞተ በኋላ ለመጀመሪያ ጊዜ በምቾት ተኛ። ሆዱ እስኪሞላ በላ፣ ሰላምም አገኘ። ዩሱፍ አንድም ደቂቃ አላባከንም። በአዛውንቱ ትልቅ ቤተ መጻሕፍት ውስጥ ሌሊትና ቀን ያጠና ነበር። በመከራ የተገራው አእምሮ መጻሕፍትን ልክ እንዳነበባቸው ይሸመድድ ነበር። በጥቂት ዓመታት ውስጥ ያ የተገፋ የከሰል ተሸካሚ ጣት የሚቀሰርለት የከተማው ዋና የሕግ ሊቅ ሆነ። ስሙ በሀገራት ናኘ። ስለ ፍትሕ አሰጣጡ፣ ስለ ጥበቡና መብትን ለባለቤቱ ሳይመልስ ስለማይተኛው ወጣት ዳኛ ሁሉም ያወራ ጀመር። አንድ ቀን ዩሱፍ ከተባረረባት ከተማ የላቀ የዳኝነት ቦታ እንዲሾም ከመንግሥት ትእዛዝ መጣ። እዚያ ከተማ በደል በዝቶ ነበርና። አዛውንቱ መምህር ዩሱፍን ተመለከቱና ልጄ ሆይ ጊዜው ደርሷል። እንደ ተባረረ የቲም ሳይሆን እንደ ገዢና ዳኛ ሆነ ወደ ከተማ ተመለስ። ሂድና የአላህን ሚዛን ገዢ አድርግ አሉት። ዩሱፍ ተዘጋጀ። በወርቅ የተጠለፈ የዳኞች ጥቁር አባያ ለበሰ። በአውራ ፈረስ ላይ ሆኖ ወደ አሮጌዋ ከተማው ተጓዘ። ልቡ በሕመም ትዝታና በፍትሕ ግርማ መካከል ይመታ ነበር። ከዓመታት በፊት እንደ ቆሻሻ ተወርውሮ በተጣለበት የከተማ በር ላይ ደረሰ። በዚህ ጊዜ ግን የከተማው ጠባቂዎች አጎንብሰው እጅ ነሱለት። ሕዝቡም አዲሱን የዳኞች ዳኛ ለማየት ይጋፋ ነበር። ይህ ግርማ ሞገስ ያለው ዳኛ ያ በድንጋይ ይደበድቡት የነበረው ሕፃን መሆኑን አላወቁም። ዩሱፍ በከፍታው የፍርድ ዙፋን ላይ ተቀመጠ። ወዲያው እንዳያውቁት ፊቱን በከፊል ሸፈን አደረገ። ተከራካሪዎች እንዲገቡ ተጣራ። ኦ አላህ! የሰማይ ፍትሕ ምንኛ ድንቅ ነው! አስተርጓሚው የመጀመሪያውን ክስ ጠራ። አንዲት መሬቷን የተነጠቀች ምስኪን አሮጊት በጉልበት መሬቷን በወሰደችባት አንዲት ሀብታም ሴት ላይ ያቀረበችው ክስ ነበር። ሀብታሟ ሴት በኩራት እየተጀነነች ገባች። ልክ እንደ ሌሎቹ ዳኞች ሁሉ አዲሱንም ዳኛ በገንዘቤ እገዛዋለሁ ብላ በትዕቢት አስባለች። ዩሱፍ ቀና ብሎ ሲያይ ባለበት ደረቀ። እርሷ ናት፣ የእንጀራ እናቱ። ከመጠን ያለፈ ሀብት በእርሷ ላይ ቢታይም ፊቷ ግን እንደ ድንጋይ የደረቀ ነበር። ከጎኗ ደግሞ ያድሮ ዩሱፍን በስርቆት የከሰሰው ክቡር ነጋዴ ለውሸት ምስክርነት ቆሟል። ገራፊዎቹ በተጠቂው ፊት ተሰብስበዋል። ተጠቂው ግን አሁን የሕግ ሰይፍ በእጁ ነው። በፍርድ ቤቱ አዳራሽ ከወጀብ በፊት እንደሚኖር ጸጥታ አይነት ከባድ ዝምታ ሰፈነ። የእንጀራ እናቱ ውሸቷን እንደ ውሃ እያፈሰሰች መናገር ጀመረች። መሬቱን ከአያቶቿ እንደወረሰች ተናገረች። ነጋዴውም ከጎኗ ሆኖ ራሱን እየነቀነቀ በውሸት ወላሂ እያለ መሰከረላት። መብቷን የተነጠቀችው ምስኪን አሮጊት ወረቀትም ሆነ ጉልበት ስለሌላት በጸጥታ ታለቅሳለች። በተስፋ መቁረጥ ስሜትም ዳኛውን ትመለከታለች። ዩሱፍ በሚያስፈራ እርጋታ አዳመጣቸው። አላቋረጣቸውም። በውሸት ባሕር ውስጥ እስከ መጨረሻው እንዲሰምጡ ተዋቸው። ዳኛው እጁን አነሳና አስተርጓሚው አንድ እንግዳ ማስረጃ እንዲያቀርብ አዘዘ። ማስረጃው ወረቀት ወይም ሰው አልነበረም፣ በጥቁር የከሰል አቧራ የተበላሸ አሮጌ ኬሻ እንጂ። ነጋዴው ኬሻውን ሲያይ ደነገጠ። የእንጀራ እናትየውም ፊት ወረቀት ሆነ። ዩሱፍ ቀስ ብሎ ከዙፋኑ ወረደ። እርምጃው አዳራሹን እንደ ሰዓት ድምፅ ይሞላው ነበር። ልክ በነጋዴው ፊት ቆመና አይን አይኑን እያየ ግድግዳውን በሚያናውጥ ድምፅ ጠየቀው፣ እስከ አንተ ሰው ከዛሬ 10 ዓመት በፊት ከዚህ ኬሻ ስር የወደቀችውን ዲናር ታስታውሳለህን? ያለምንም ጥፋት የገረፍከውንና ጎዳና ላይ የጎተትከውን ያን ልጅ ታስታውሳለህን? ነጋዴው ተንቀጠቀጠ፣ ወደ ኋላ ፈገፈገ፣ መብረቅ የመታው ያህል ሆነ። ዩሱፍ ወደ የእንጀራ እናቱ ዞረ።
ፊቱን የሸፈነበትን ጨርቅ ሙሉ ለሙሉ ገለጣው። ያች ዓይኑ ስር ያለችው የድሮ ጠባሳ ታየች። አስተያየቱ ግን አልተቀየረም ነበር። የሴትየዋ ደም በደም ስሯ ውስጥ ቀዘቀዘ። ዓይኖቿ በፍርሃት ፈጠጡ። አወቀችው። ያ በዝናባማ ሌሊት የጣለችው ሕፃን ዩሱፍ ነው። ሞቱን የተመኘችለት ልጅ ዛሬ ዕጣ ፈንታዋን በእጁ ይዞ ፈራጅ ሆኖ ፊቷ ቆሟል። ከድንጋጤው ብዛት በጉልበቷ ተንበርከች። በፍርሃት እንጂ በጸጸት አልነበረም። ነጋዴው ይቅርታ ለመጠየቅ መለማመጥ ጀመረ። ነገር ግን ዩሱፍ ወደ ዙፋኑ ተመለሰና መዶሻውን ጠረጴዛው ላይ በኃይል መታ። ሁሉንም ነገር አበቃ። ፍርዱን ሰጠ። መሬቱ ለተበደለችው አሮጊት በአስቸኳይ እንዲመለስ፣ ስለ ነጋዴው በውሸት ስለመሰከረ ለቅጣት ይሆን ዘንድ ግማሽ ንብረቱ ተወርሶ ለከሰል ተራድኦች እንዲከፋፈል። ወደ የእንጀራ እናቱ በኩራትና በዘኔታ ቅልቅል ስሜት ተመለከተ። ሕፃኑን ባባረረችበት አሁን ፈራርሶ ባለው በዚያ አሮጌ የቤቷ ውስጥ በሕግ ቁጥጥር ስር እንድትኖር ፈረደባት። ለዛ ለየቲም ልጅ ያቀመሰችውን የድህነት መራራ ጽዋ እንድትቀምስ ተደረገ። ከአላህ በቀር ማንም አላዘነላትም። ዩሱፍ ከፍርድ ቤት ሲወጣ ሕዝቡ የከሰሉ ዳኛ እያለ ስሙን በክብር ይጠራ ነበር። እርሱ ግን ለመደሰት አልሄደም። ብቻውን ወደ ከተማው መካነ መቃብር አመራ። በተረሳው የአባቱ ቀብር ፊት ተቀመጠ። ግንባሩን አፈር ላይ አስቀምጦ ረጅም ሰዓት አለቀሰ። የሐዘን ለቅሶ አልነበረም፣ የምስጋና እንጂ። ዘመን ዞሮ አላህ ለተበደለ ሰው ፍርዱን ሰጥቷልና። ሰዎች የሰበሩትን ሰው የሰዎች ጌታ የሆነው አላህ የሰማይና የምድር ሰዎች እስኪደነቁ ድረስ እንደሚጠግነው ለዓለም አስመሰከረ። ሰው ይሰብራል፣ የሰዎች ጌታ ደግሞ ይጠግናል። ዩሱፍ ሰዎች የሰበሩት ልብ በእምነትና በትምህርት እንዴት እንደሚጠገን በተግባር አሳይቶናል። ምንም ብትበደሉ ፍትሕ እንደምትዘገይ እንጂ እንደማትቀር እመኑ። ይህ ታሪክ በውስጣችሁ ተስፋን እንደዘራ ተስፋ አደርጋለሁ። እናንተ በዩሱፍ ቦታ ብትሆኑ ኖሮ ምን ታደርጉ ነበር? ይቅር ትሉ ነበር ወይስ ትበቀሉ ነበር? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮውን ለወዳጅ ዘመዶ ሼር በማድረግ ያጋሩ፣ ሰብስክራይብም ያድርጉ። በቀጣይ በአዲስና አስተማሪ ታሪክ እስክንገናኝ በሰላም ቆዩልኝ።